በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? አሜን። የእግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ ዛሬ አጠር ባለች ደቂቃ የመጣሁት ለተወሰኑ መልእክታት ነው። አንደኛ በስልክ ጉዳይ ላይ ነው። ያው ለእናንተ ትምህርቶችን ለማስተላለፍ ወይም ደግሞ ገጠመኞቹንም ሆነ ኮርሶቹንም የተለያዩ መልእክቶችን ለእናንተ ለማስተላለፍ እጅግ በጣም የተጣበበ ጊዜ ነው ያለኝ። ያው በቀን 2 ቪዲዮ ነው የምለቀው። በጣም በስልክ ስታጨናንቁኝና ለእያንዳንዱ ችግር መፍትሄ ፈልጋችሁ በምትደውሉበት ሰዓት በቀን 1 ቪዲዮ መልቀቅ የሚያቅተኝ ጊዜ አለ። ያው ይህንን ሀሳብ እንድትረዱኝ ነው ዛሬ የመጣሁት። ምክንያቱም መሰላችሁ በእርግጥ ትምህርት አስተምራለሁ፣ መልእክት አስተላልፋለሁ። እኔም እንደናንተ ታማሚ ነበርኩኝ። ከዛ በኋላ እግዚአብሔር ፈውሱን ሰጥቶኝ የእውቀቱን መንገድ አሳይቶኝ የአባታችን የመላከ መንክራት የመምህር ግርማ ወንድሙን መልካም ሀሳብ ከጎኔ እንደ ድጋፍ እያደረኩኝ ወንጌልን ደግሞ እንደ ዋና ምንጭ የህይወት መንገድ አድርገን እየመራን እየተከተልን ከጎንም እየተወያየን አብረን የምንማማርበት ሚዲያ እስከሆነ ድረስ ይህ ገጽ ይህ መስኮት ሁላችንም የምንገሳሰጽበት ነው። ግን እስቲ አስቡት፣ ለምሳሌ ጠዋት ተነስቼ አንዳንድ መጽሐፍቶችን ለማንበብ ከጸሎት በኋላ ነው ይሄም የሚሆነው። ከዛ በኋላ መጽሐፍቶቹን ደግሞ ካነበብኩ በኋላ ወደ እናንተ የ40 ደቂቃ የሚሆን የ30 ደቂቃ ትምህርት ለማምጣት ወይም የ1 ሰዓት ትምህርት ለማምጣት የ1 ሰዓት ተኩል ቀረጻ ወይም ደግሞ የ2 ሰዓት ቀረጻ ላካሄድ እችላለሁ። ያንን ደግሞ እንደገና አጣርቼ ለእናንተ ድምፁም እያንዳንዱ ኤዲት ተደርጎ በፎቶ ተደርጎ ገጠመኞቹም ሆነ ስብከቶቹን ከኮምፒውተር ጋር አፋጠጣለሁ። ያንን ከጨረስኩ በኋላ ደግሞ ለእናንተ አፕሎድ ለማድረግ ያው የኔትወርክ አክሰሱ ስለሌለ ወደ ውጭ ሄጄ እነሱን አፕሎድ ለማድረግ እወጣለሁ። ከዛ ደግሞ ይሄ እንግዲህ ከእናንተ ጋር ያለኝ ግንኙነት ብቻ ነው። ከዛ ቀጥሎ ደግሞ የቤተሰብ ጉዳይ አለ። ልጆቼ ይፈልጉኛል። ከዛ ደግሞ ገንዘብ ለማግኘት የግድ ስራ መስራት አለብኝ። ያዘዛችሁኝን ስዕል ለማሳተምም ሆነ አሳትሜ ይዤ ለመምጣት በምን ሰዓት አጣብቤ እንዴት አድርጌ ታዝዣችሁ ያዘዛችሁኝን በተግባር ለመፈጸም እንደምሯረጥ በዚህ እንድታስተውሉልኝ ይፈልጋለሁ። እስቲ አስቡት፣ ለራሴ ገበታ ፊት የምቀርብበት፣ ጸሎት ስዕላት ፊት የምቀርብበት፣ በእግዚአብሔር ፊት ማለት ነው፣ ከልጆቼና ከቤተሰቦቼ ፊት የምቀርብበትን ሰዓት ደምሩት፣ የትኛው ሰዓት ነው የሚሆነው? እና እናንተም ደግሞ በየደቂቃው ስልኬን በከፈትኩት ቁጥር ያው ትደውላላችሁ፣ እረፍት የለውም። ያው አባታችን መላከ መንክራት መምህር ግርማ ወንድሙ እጃቸው ላይ ስልክ እንደፈነዳም ይናገራሉና ከመደወል ብዛት ስልክ እጃችን ላይ ይግላል። በጣም ቻርጅም ያልቃል፣ እንዘጋዋለን። ድካም አለ፣ እረፍት አለ ማለት ያ በጣም ጆሮ ያማል። ከዛ በተረፈ ደግሞ ማሰቢያ ጊዜ ያስፈልጋል። እንደገና ደግሞ በገጠመኝ 58 ላይ የተናገርኩት አለ። የጎዳና ልጆችን ከወደቁበት አንስተን ስጋው ደግሞ እንዲቀበሉ ክርስቲያን መሆን የሚፈልጉ ልጆችና ክርስቲያን የሆኑትን ልጆች ስጋው ደግሞ እንዲቀበሉ የጀመርነው ፕሮሰስ አለ። ከዛ በማስከተል ደግሞ ከሱስ ማገገሚያ ራሱን የቻለ አብሮ ጎን ለጎን የሚሰራ ነገር አለ። ቤቱም እየተሰራ ነው። ብዙዎቻችሁ እየረዳችሁን ያላችሁት። የሆነ ቀን ላይ በቪዲዮ ቀርጬ ለእናንተ አሳያለሁ። አባቶቻችንም ወንድሞቻችንም ባሉበት ሁሉ ነገር ይከናወናል። ይህንንም ደግሞ እየተሯሯጥኩኝ ነው ያለሁትና ለአንዳንድ ወንድሞቻችን እጅግ በጣም ትልቅ ምስጋና ማቅረብ እፈልጋለሁ፣ ጊዜው ሲደርስ ማለት ነው። ይህን ሁሉ እንግዲህ እየተሯሯጥኩኝ ባለሁበት ሰዓት በኮሜንት ላይ ግን አንዳንድ ጽሁፎች አያለው። ኮሜንት ላይ የምትሰጡኝ ኮሜንት ምንድን ነው?
የምትጽፉት ሀሳብ መምህር ስልክህን አታነሳም፣ ትዘጋብናለህ፣ እባክህን ብላችሁ ትለምናላችሁ። እኔ እያንዳንዱን ኮሜንት ወደ 900 ኮሜንት ይጻፋል። እንዲሁም 2000 ኮሜንት ቢሆን ደስ ይለኛል። አንዳንዶቻችሁ የኔን ትምህርት ከማዳመጣችሁን ብዛት የተነሳ ኮሜንት ሲጽፉ ስልክ ቁጥር ለሚፈልጉ ሰዎች ስልክ ቁጥር እየሰጣችሁ ልኝ ያላችሁት የኔን ስራ እየሸፈናችሁ ነው። ደስ ይላል። ጥያቄዎች ሲጠይቁኝ እናንተ የኔን ቦታ ተክታችሁ ይሄ ማለት ይሄ ነው እያላችሁ መልስ የምትመልሱም ጀግና ወንድሞችና እህቶች አላችሁ። በተለይ ሴቶች በጣም ጎበዞች ናቸዋል። ይሄ ለእኔ ትልቅ ድጋፍ ነው። ወደኋላ እንዳትሉ፣ ጥሩ ነገር ነው። እኔ በጣም ወድጄዋለሁ ይሄን አካሄዳችሁን። ምክንያቱም እያገዛችሁኝ ያላችሁት ሀሳቡ ገብቷችኋል። የመናፍስት ውጊያ ስለገባችሁ ምንም አይነት ጥያቄ ቢጠየቅ መልሱን እንደኔ የሆናችሁ እየመለሳችሁ ስላላችሁ እጅግ በጣም አድርጌ ነው የማመሰግነው። ከዛ በተረፈ ግን በኮሜንት ላይ እኔ እናንተን ልናገር ወይም ላናገራችሁ እንዳልፈለግኩኝ አድርጋችሁ ባትጽፉ ደስ ይለኛል። ካለው ችግር አንጻር፣ ካለው ሁኔታ አንጻር ማለት ነው። 900 ኮሜንት ወይም 500 ኮሜንት ሲጻፍ ለዛ ሁሉ ኮሜንት መልስ ለመስጠት አይደለም ለማንበቢያ ጊዜ እንኳን ራሱ እጅግ በጣም ይከብዳል። በዋትሳፕ መልእክት ልኬልህ ነበረ አታነበውም ለምንድን ነው ትላላችሁ። በቴሌግራም፣ በቫይበር፣ በኢሞ፣ በቴክስት አድርጌልህ ነበረ ትላላችሁ። እስቲ አራቱንም በአንድ ጊዜ እንዴት ነው? በሁሉም ላይ 200 300 ሰው ይደውላል። በዋናው ስልክ ላይ ተውት፣ በጣም እረፍት የለም። እንዴት አድርገን ነው ወይም እኔ እንዴት አድርጌ ነው በዚች አንደበትና በዚች ሁለት ጆሮ ቢኖረኝም አንድ ጭንቅላት ነው ያለኝና እንዴት አድርጌ ነው ሁሉ ነገር ማኔጅ ማድረገው ማስተካከለው? ለእኔም ትንሽ አስቡልኝ። ከዛ በተረፈ ግን እኔ በምለቀው ትምህርት ደስተኞች ሆናችሁ እያዳመጣችሁ ያላችሁ ወንድሞቼ እናቶቼ፣ እኔም በእናንተ ማዳመጥ እጅግ በጣም ደስተኛ ሆኛለሁ። እንደዚህ ተቸግሬ ስታዳምጡልኝ እጅግ በጣም ነው መረካው፣ ደስ ይለኛል። የሌሎችንም አባቶች ትምህርቶች አዳምጡ። ለምሳሌ ቀሲስ ሄኖክ የሚልኩት ትምህርት በጣም ደስ ይላል። ሌሎችም ዲያቆን ሄኖክ መምህር ጋር የተፈወሰው እሱም የሚጽፋቸው ጽሁፎች እጅግ በጣም ደስ ይላሉ። ዲያቆን ኃይለ መለኮት ግርማ ደግሞ እጅግ በጣም ብዙ ነገሮችን እያዘገጃጀ ይልቅልናል። በፌስቡክም ሆነ በተለያዩ ዩቲዩብ ፕሮግራሞች ላይ ብዙ ነገሮችን ይለቅልናል። የአባታችን መላከ መንክራት መምህር ግርማ ደግሞ ዋና ያው መደመጥ የሚገባው ፕሮግራም ነው እና ገጠመኝ ስለቅ ብቻ ሳይሆን በብዛት መመልከት ያለባችሁ ሌሎቹንም የኮርስ ትምህርቶቹንም አዳምጧቸው። መዝሙሮቹ እንኳን በመሃል ላይ እናንተም ደስ እንዲላችሁ አብረን እንድንዘምር ያክል ነው እንጂ እሱ ላይ ብዙም አልጫናችሁም። ግን መፍትሄ ከ1 እስከ 6 ለቅቅ ያለው መፍትሄ ገና እስከ 20 ድረስ ይቀጥላል፣ አዘጋጅቼላችኋለሁ። ግን መፍትሄ የሚለውን አዳምጡ። ሱባኤ ጥቅሙ ምንድን ነው? እንዴት ሱባኤ ይገባል? የቤት ውስጥ ሱባኤ እንዴት ይገባል? የሚለውንም ለቅቅ ያለው አስተምሬያለሁ። የተወሰነ ብዙም ሳይሆን የተወሰነ ደቂቃ ማለት ነው። ስለ ጸሎት ክፍል ጥቅም አስተምሬያለሁ። አይነ ጥላ እንዴት አድርጎ ሰውን ያጠቃል የሚል ከ1 እስከ 6 ለቅቅ ያለው። ሌሎችም ደግሞ እንደዚሁ በማንኛውም አይነት የመናፍስት አሰራር ወይም ተንኮሎቻቸው ላይ የሰጠሁትን ምላሽ ወደኋላ እየተመለሳችሁ ብታዳምጡ እጅግ በጣም ደስ ይለኛል። ከዛ በተረፈ ግን መፍትሄዎቹን በሙሉ አብሬ እየተናገርኩ ስለሆነ ያው ስልክ ስትደውሉ በደንብ አዳምጣችሁ ከነ መፍትሄው ገጠመኙ ብቻ ሳይሆን መፍትሄውንም ጭምር በደንብ ሰምታችሁ ብትደውሉልኝና ብናወራ ደስ ይለኛል ብዬ ሐሳብ አቀርባለሁ። ከዛ በተረፈ የኮርስ ትምህርቱ ላይ ፈተና በሚቀጥለው ሳምንት ሰኞ ላይ ፈተና ይዤላችሁ እመጣለሁ። እናንተም ተዘጋጁና ፈተናውን ትሰራላችሁ። በኮሜንት ነው፣ ከስር ነው መልስ የምትመልሱት። ያው ብትሳሳቱም ትክክል ብትሆኑም ዞሮ ዞሮ ለመማማር ያክል ስለሆነ መልሱን ወይም በቴሌግራሜ ላይ ወይም ደግሞ በኮሜንት ላይ ማስገባት ትችላላችሁ። ሌላ የቴሌግራም ፔጅ አለኝ፣ ቪዲዮ ልለቅላችሁ የምችልበት የቴሌግራም ፔጅ አለኝ። ያ ምንድነው? ተስፋ ስላሴ ኤፍታህ የሚል ነው፣ ወይም ኤፍታህ ተስፋ ስላሴ የሚል ነው። በዛ ላይ ገብታችሁ አይነ ጥላ ምንድን ነው የሚለውን ከ1 እስከ 6 በቴሌግራም ማየት ለምትፈልጉ ለቅቄላችኋለሁ። ብዙዎቻችሁ መምህር በቴሌግራም እንፈልገዋለን ያላችሁኝም ስላላችሁ ማለት ነው። ይሄ ነው የዛሬው መልእክቴ። ብዙዎቻችሁ ልታዳምጡት የምትፈልጉትን የገጠመኙን አቀራረብ
እንዴት ማድረግ እንዳለብኝ እየነገራችሁኝ ስለሆነ እኔም አቀራረቡን እያስተካከልኩኝ እያሻሻልኩኝ እያመጣሁኝ ስለሆነ ከዛ በተረፈ ደግሞ እኔ እንድተርከው የፈለጋችሁበትን መንገድ ያው መልሼዋለሁ። እኔ እየተረኩኝ አቀርብላችኋለሁ። ለምንድን ነው በመሃል ያስገባሁት? ራሳቸው ባለታሪኮቹን ድምፃቸው እንዲገባ የፈለግኩት ብዙዎቻችሁ በኮሜንትም ሆነ በስልክ ስትደውሉልኝ መምህር ይሄ ነገር ግን እውነት ትክክለኛ ነገር ነው ወይስ እንዴት ነው? በጣም ይገርማል። አንዳንድ ጊዜ ኢትዮጵያ ውስጥ እንዲህ ያለ ነገር አለ ብለን ለማመን ተቸገርን ብላችሁ በጨዋነት የጠየቃችሁ ወንድም እናቶች ያላችሁ ያንን እንድታረጋግጡ ብዬ ነው። ከዛ በተረፈ ግን እንዲህ አይነት ችግር ኢትዮጵያ ውስጥ የለም ብላችሁ የምታስቡ ወንድም እናቶች በእውነት በትክክል በጨዋ ቤተሰብ ውስጥ ያደጋችሁና ምትሃት፣ አስማት፣ ድግምት ምንም ነገር ያላያችሁ ሰዎች ስለሆናችሁ ይሄም ነገር አለ እና እወቁት እያልናችሁ ነው ያላሉ። ያለ ደግሞ የምታውቁት ደግሞ ኧረ ይሄ ሁላችንም ቤት ያለ ነገር ነው ብላችሁ የምትሉ ደግሞ አስረዷቸው። በኮሜንት ሲጽፉ አንዳንድ ሰዎች አስረዷቸው። የተወሰኑ ሰዎች ናቸው ዲስላይክ የሚያደርጉት፣ ችግር የለውም። እንዲያውም እንደዚህ አይነት ተቃውሞች ሲኖሩ እኮ ጥሩ ነው እና አብዛኞቻችሁ ግን በጣም ጥሩ የሆነ አካሄድ ነው ያለኝ። ብዙ በዲስክሪፕሽንም ሆነ በታግ ላይ ብዙም አልሰራሁም። ያ ማለት ትኩረት የማደርገው ትምህርቱ ላይ ስለሆነ ነው። ያንን ደግሞ ሌላ ጊዜ ቀስ ብለን ሰፊ ጊዜ ሲኖረኝ የምናስተካከል ይሆናል። ሌሎችም ዩቲዩብ የምትመለከቱ ወንድሞቼ ወይም ደግሞ ዩቲዩበሮችም ልትመለከቱ ትችላላችሁ። ይህን ፕሮግራም ከእናንተ ጋርም እየተገናኘን ብናወራ ብንጫወት ደስ ይለኛል፣ እንደዋወል። ከዛ በተረፈ ግን ትምህርቱን በምንማማርበት ሰዓት ለነፍሳችሁ የሚጠቅመውን ብቻ ያዙ እንጂ ሌሎቹን አላስፈላጊ ነገሮችን ስም እየጠቀሳችሁ አንዳንድ ነገሮችን ባትጽፉ ደስ ይለኛል። ለምሳሌ ገጠመኝ 59 ላይ በብዛት የጠቀሳችኋቸው የአገልጋዮች ስም አሉ። እነሱን ስሞች ባትጠቅሱ ደስ ይለኛል። ስሞቻቸውን አትጥቀሱ። እኔ መጥቀስ አቅቶኝ አይደለም፣ ግን ያው በዓይነ ሕሊናችን ወይም በአእምሯችን በውስጣችን በልባችን የምናውቀው ነገር አለ። ትምህርቱ ላይ ትኩረት እናድርግ። የሰይጣን አሰራር ላይ ትኩረት እናድርግ። አሰራሩ ምን አይነት እንደሆነና እኛ በመንፈስ ቅዱስ አሰራር እንዴት እንደምንተርፍ እግዚአብሔር እንዴት እኛን እንደሚያተርፈን ተስፋ አድርገን አውቀን ነቅተን የሰይጣንን ተንኮል የምናከሽፍበት መርዙን የምናጠፋበትና መላእክትን እገዛ ወስደን ከእግዚአብሔር ጋር ከድንግል ማርያም ጋር ነፍሳችንን የምናተርፍበት ገነት መንግሥተ ሰማያት የምንበቃበትን ነገር ብቻ ብንይዝ ደስ ይለኛል ብዬ ተስፋ አድርጋለሁ። በተረፈ በኮሜንቶቻችሁ የምታስተምሩ ወንድም እናቶች አመሰግናለሁ። እግዚአብሔር ያክብርልኝ። ብዙ ትምህርት እየሰጣችሁን ነው። በተለይ ስለ ቡዳ ምንነት ያስተማርኩት ላይ እጅግ በጣም ጠቃሚ ነገሮችን እኔም የማላውቀውን ነገር ነግራችሁኛል። ማላውቀውን ስላችሁ ያልደረስኩበት ማለቴ ነው። አብዛኛውን ጽሑፍ ደርሼበት ግን ላወጣው ያልፈለኩትን በድፍረት ያወጣችሁትም አላችሁ። ሌላው ደግሞ አይነ ጥላ በሚለው ላይ የጎጂ ልማዳዊ ድርጊት በሚለው ላይም የጻፋችሁትን ኮሜንት አይቼዋለሁ። ገጠመኞቻችን ላይ የምትጽፏቸውም ደስ ይላሉ። በተለይ ገጠመኝ 23፣ ገጠመኝ 44፣ ገጠመኝ 24 እነዚህን በብዛት ሰዎች ያዩዋቸዋል። ለምንድን ነው? የሰው ልብ የሚነኩ ስለሆኑ ሊሆን ይችላል። ኮሜንቶቹንም አያቸዋለሁ። የምታስተምሩ በኮሜንት የምታስተምሩ ሰዎች አሁንም ደግሜ አመሰግናቸዋለሁ። ኮሜንት ከመጻፍ ጋር በተያያዘ ብዙ ጥሩ ያልሆኑ ኮሜንቶች ስለሚጻፉ እናንተ የምትጽፏቸው ኮሜንቶች እኔን እጅግ በጣም ማርከውኛል። እጃችሁን መንፈስ ቅዱስ ገፋፍቷችሁ መልካም ነገር ሁልጊዜ እንድትጽፉ ያግዛችሁ። ነፍሳችንን እግዚአብሔር በገነት እንዲያቆይልን እንዲሁም ደግሞ ድነን በገነት መንግሥተ ሰማያት ተገናኝተን ስጋችንን በትንሣኤ ጊዜ ይዘን ተነስተን በአብ ቀኝ ተቀምጠን ሁላችንም በዝማሬ በበገና እግዚአብሔርን የምናመሰግንበትን ጊዜ ያምጣልን። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።